ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በከባድ መኪና ሾፌሮች ላይ የሚደርሰው ግድያ፣ እገታና የኮቴ ክፍያ የሚቆመው በመንግስት ብቻ ነው ሲሉ የከባድ መኪና አሽከርካሪዎች መናገራቸውን፣ አቶ ታዬ ደንደአ ከተከሰሱባቸው 3 ወንጀሎች መካከል በሁለቱ ነፃ እንደተባሉ መገለጹ፣ ብሔራዊ ባንክ የገንዘብ ማስተላለፍ አገልግሎት እንዲሰጡ ፈቃድ የተሰጣቸውን ድርጅቶች ስም ዝርዝር ለህዝብ ይፋ ማድረጉን፣ የግብጽ የውጭ ጉዳይ ሚኒስትር ወደ ፖርት ሱዳን በማቅናት የአልሲሲን መልእክት ለአልቡርሃን እንዳደረሱ መገለጹ፣ የትግራይ ኃይሎች በመጋሌ ወረዳ የያዟቸውን መንደሮች ለቀው እንዲወጡ የሚጠይቁ ሰላማዊ ሰልፎች በአፋር ክልል የተለያዩ ወረዳዎች መካሄዳቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የትግራይ ኃይሎች በመጋሌ ወረዳ የያዟቸውን መንደሮች ለቀው እንዲወጡ የሚጠይቁ ሰላማዊ ሰልፎች በአፋር ክልል የተለያዩ ወረዳዎች መካሄዳቸው ተሰምተዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በመጋሌ ወረዳ ቶንሳ ቀበሌ ነዋሪ የሆኑ አንድ ግለሰብ የህወሓት ታጣቂዎች በወረአ፣ ካርፋቱ፣ ሚልኪ፣ ሚላ፣ ዋርቃ፣ ዶያና ቀላ ጎቤ መንደሮችን ተቆጣጥረው እንደሚገኙ ገልጸዋል ሲል አዲስ ስታንዳርድ ዘግቧል። በዚህም በርካታ ነዋሪዎች ቀያቸውን ለቀው ለመውጣት መገደዳቸውን የገለጹት ነዋሪው በአሁኑ ሰዓትም አብዛኛው የመንደሮቹ ነዋሪዎች ቀን በጠራራ ፀሐይ፣ ማታ ደግሞ በብርድ ምክንያት ለከፍተኛ ችግር መዳረጋቸውን ገልጸዋል። ይህንን ተከትሎም ነዋሪዎች ሰኞ ኅዳር 1 ቀን 2018 ዓ.ም ህወሓት ከያዛቸው ቦታዎች ለቆ እንዲወጣና ተፈናቃዮች ወደ ቦታቸው እንዲመለሱ የሚጠይቁ ሰላማዊ ሰልፎች መካሄዳቸውን ጠቁመዋል። በአፋር ክልል የሚገኘው አንድ የሰብአዊ እርዳታ ምንጭ ጥቃት መፈጸሙን በመግለጽ በጥቃቱ በአብዛኛው ሴቶችና ህጻናት የሆኑ 18000 የሚጠጉ ሰዎች መፈናቀላቸውን ጠቅሰዋል። እርዳታ የማግኘት ተስፋቸውም አነስተኛ እንደሆነ ለኤኤፍፒ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ትናንት ኅዳር 2 ቀን 2018 ዓ.ም በፖርት ሱዳን ከፕሬዚዳንት አልሲሲ የተላከ መልእክት ለሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ማድረሳቸው ተገልጿል። ሚኒስትሩ በፖርት ሱዳን ቆይታቸው ከአልቡርሃንና ከሱዳን አቻቸው ሙሂሊዲን ሳሌም ጋር መምከራቸውም ተጠቁሟል። በሱዳን ያለው ወቅታዊ ሁኔታና ከናይል ወንዝ ትብብር ጋር በተያያዙ ጉዳዮች ዙሪያም እንደተወያዩ ከግብጽ የመንግስት መረጃ አገልግሎት የተገኘው መረጃ ያሳያል። ፕሬዚዳንት አብዱል ፈታህ አልሲሲ ለአልቡርሃን የተላከው መልእክት የካይሮን ከሱዳን ጎን መቆምና ለሱዳን አንድነት መረጋጋትና ሉዓላዊነት ያላትን ድጋፍ የሚያረጋግጥ ነው ሲል ገልጿል። የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሰረትም ሁለቱ ወገኖች በሱዳን ስላሉት የቅርብ ጊዜ ለውጦች ተወያይተዋል። እንዲሁም የሱዳንን ግዛት አንድነትና ብሔራዊ ተቋማትን የመጠበቅን አስፈላጊነትም አጽንኦት ሰጥተዋል። አብደላቲ የግብጽ አቋም የመጣው ከፕሬዚዳንት ሲሲ መመሪያዎች መሆኑንና በሁለቱ ሀገራት መካከል ካለው ታሪካዊና ወንድማዊ ግንኙነት የመነጨ ነው ሲሉ መናገራቸው ተካቷል። በናይል ተፋሰስ ዙሪያ በተወያዩበት ወቅት የአገራቱ የውሃ ደህንነትና ትብብር ላይም ትኩረት ማድረጋቸውን መረጃው ጠቁሟል። ሁለቱም ወገኖች የናይል ተፋሰስ ሀገራት እንደመሆናቸው ያላቸውን የተባበረ አቋም በድጋሚ ገልጸዋል ያለው መረጃው፣ ይህም የጋራ የውሃ ሀብቶችን አጠቃቀም በሚመለከት ዓለም አቀፍ ሕግጋትን ሙሉ በሙሉ ማክበርና በናይል ወንዝ ላይ የተናጠለ እርምጃዎችን መቃወም አስፈላጊ መሆኑን አጽንኦት ሰጥተዋል ብሏል። ጄኔራል አልቡርሃን የግብጽን ቀጣይነት ያለው ድጋፍ በማድነቅ ለፕሬዚዳንት ሲሲ ምስጋናቸውን አቅርበዋል ያለው መረጃው፣ እንዲሁም ግብጽ በዘላቂው ቀውስ ምክንያት ለሱዳን የምታደርገውን ቅንና ወጥነት ያለው ድጋፍ እንድትቀጥል ነው ሲሉ ማሳሰባቸውንም አመላክተዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊ ድርጅቶችን ስም ዝርዝር ለሕዝብ ይፋ አድርጓል። ባንኩ ዛሬ ኅዳር 3 ቀን ባወጣው መግለጫ ከ90 በላይ ለሚሆኑ የገንዘብ አስተላላፊ ድርጅቶች የገንዘብ ማስተላለፍ አገልግሎት እንዲሰጡ ሕጋዊ ፍቃድ ማግኘታቸውን አስታውቋል። መግለጫው ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረውና ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት የሚገኘው ራማዳ ፔ ድርጅት በሕጋዊ የገንዘብ አስተላላፊዎች ዝርዝር ውስጥ ዳግም እንዲካተት ተደርጓል የተባለው የኢትዮጵያ ብሔራዊ ባንክ እንዳስታወቀው ውሳኔው ላይ የተደረሰው በአገልግሎት አሰጣጡ ላይ አጠቃላይ ግምገማ ከተካሄደ በኋላ ነው። መግለጫው በአገሪቱ ሕግና ደንብ መሰረት በድርጅቱ ላይ አስፈላጊው የቁጥጥርና የክትትል ሂደት መደረጉንም ጠቅሷል። ባንኩ አክሎም በአሁኑ ጊዜ አገልግሎት እንዳይሰጡ ታግደው የሚገኙ ሌሎች የገንዘብ አስተላላፊ ድርጅቶች ሁሉ የአገሪቱ ሕግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱ አሳስበዋል።
ወደ ቀጣዩ መረጃችን ስናልፍ አቶ ታዬ ደንደአ ከተከሰሱባቸው 3 ወንጀሎች በሁለቱ ነጻ መባላቸው ተሰምቷል። የቀድሞ ሰላም ሚኒስትር አቶ ታዬ ደንደአ ዛሬ በዋለው ችሎት በሁለቱ ክሶች ነጻ መባላቸውን ጠበቃቸው አበራ ንጉስ ገልጸዋል ሲል አሃዱ ሬዲዮ ዘግቧል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት በዛሬ ውሎ ከጠላት ጋር መተባበር በሚል በአንቀጽ 251 ሀምርሃ መገፋፋትና ግዙፋዊ መሰናዳት፣ አንቀጽ 257 እንዲሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል 3 ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ ይታወቃል። ይሁን እንጂ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአን መዝገብ ሲመረምር የነበረው አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ዛሬ ህዳር 3 ቀን 2018 ዓ.ም ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት ወንጀል ነጻ ናቸው ብሏል። ጠበቃቸው አበራ ንጉስ በሁለቱም የመጀመሪያ ክሶች ባቀረቡት የሰው የሰነድና የቪዲዮ ማስረጃዎች በበቂ ሁኔታ ተከላክለዋል በማለት በአብላጫ ድምጽ በነጻ እንዲሰናበቱ ፍርድ መሰጠቱን የገለጹ ሲሆን በሶስተኛ ደረጃ ለቀረበባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ግን ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም በማለት የጥፋተኝነት ፍርድ በሙሉ ድምጽ መሰጠቱ ተገልጿል። እንዲሁም ጥፋተኛ በተባሉት አንድ ክስ የቅጣት አስተያየት ለመስማት ለህዳር 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል ሲሉ ጠበቃቸው አበራ ንጉስ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በከባድ መኪና አሽከርካሪዎች ላይ በየጊዜው እየደረሰ የሚገኘውን ጥቃት ተከትሎ አሽከርካሪዎቹ እኛ ብንናገርም አሁንም ችግሩ መፍትሄ አላገኘም፣ በተደጋጋሚ ጥቃት እየተፈጸመብን ነው፣ በጉዳዩ ላይ ማውራት ትርፉ ድካም ሆኖብናል፣ ችግሩ በሰው የሚፈታ አይደለም ሲሉ በተስፋ መቁረጥና በምሬት ቅሬታቸውን ገልጸዋል ሲል አዲስ ማለዳ ዘግቧል። የከባድ መኪና አሽከርካሪዎችን ቅሬታና አስተያየት መነሻ በማድረግ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዱ በእርግጥም በከባድ መኪና ሾፌሮች ላይ ጊዜው የሚደርሰው ችግር አሁንም ያላቆመ መሆኑን አመላክተው በከባድ መኪና ሾፌሮች ላይ የሚደርሰው ግድያ፣ እገታና የኮቴ ክፍያ የሚቆመው በመንግስት ብቻ መሆኑን ገልጸዋል። የከባድ መኪና አሽከርካሪዎች በሁሉም ዘርፎች ተግዳሮቶች የሚገጥሟቸው መሆኑን የገለጹት ስራ አስኪያጁ አሁን ላይ ግን ለአሽከርካሪዎቹ ቀዳሚ ችግር እየሆነባቸው የሚገኘው የመንገድ ላይ ዝርፊያ፣ እገታና ግድያ ብሎም ኬላና ኮቴ መሆኑን ተናግረዋል። በተለያዩ ጊዜያት በሾፌሮች ላይ የሚደርሰውን ግድያ አስመልክቶ በተለያዩ ምክንያቶች ቁጥራዊ መረጃዎችን ለመያዝ እቸግራለሁ ያሉ ስራ አስኪያጁ ባለፉት 15 ቀናት ውስጥ 2 አሽከርካሪዎች አማራ ክልል ውስጥ መገደላቸውን ገልጸዋል። ችግሩ እየተከሰተ የሚገኘው በሁሉም የኢትዮጵያ አካባቢዎች አለመሆኑን ያመላከቱት አቶ ሰለሞን ግድያና ዝርፊያዎች አብዛኛውን ጊዜ በአማራ ክልልና አልፎ አልፎ ደግሞ በኦሮሚያ ክልል የሚከሰቱ መሆናቸውን ጠቁመዋል። የመንገድ ላይ ኮቴና ሌላ ክፍያዎችን በተመለከተ ደግሞ በኦሮሚያና ሶማሌ ክልሎች በሚገኙ የተለያዩ አካባቢዎች በቋሚነትና በተለዋጭ ሁኔታዎች በስፋት የሚጠየቁ መሆናቸውን አመላክተዋል። ከኮቴና ኬላ ክፍያ ጋር በተያያዘ አልከፍልም በሚሉ ሾፌሮች ላይ የሚደርሱ ጥቃቶች መኖራቸውንም አንስተዋል። ማህበሩ ጉዳዩን ይዞ በሚንቀሳቀስባቸው የፌዴራልም ሆነ የክልል መስሪያ ቤቶች ኃላፊዎች ዘንድ ተቀባይነት ያለው ቢሆንም ጉዳዩን ወደ መሬት የማውረድና የመፈጸም ችግር መኖሩን የጠቆሙት ስራ አስኪያጁ ማህበሩ ትናንትና ህዳር 2 ቀን 2018 ዓ.ም ከኦሮሚያ ክልላዊ መንግስት ትራንስፖርት ኤጀንሲ ጋር ውይይት ማድረጉን ጠቅሰዋል። በዚህም ከክልሉ ትራንስፖርት ኤጀንሲ ጋር በተደረገው ውይይት የኮቴ ክፍያ እንዳይከፈል የሚል ውሳኔ መተላለፉን የገለጹት አቶ ሰለሞን መቼ ተግባራዊ ይደረጋል የሚለውን ግን አላወቅንም ሲሉ ተናግረዋል። ይሁን እንጂ ችግሩ ያለው ከተሞቹ ላይ መሆኑንና ከተሞች ይህንን ክፍያ እንደ ገቢ ምንጭ እየተጠቀሙበት በመሆኑ ለማስቆም ፈቃደኛ ለመሆናቸውንም ገልጸዋል። ማህበሩ ከዚህ ቀደም በተደጋጋሚ ይህንን መሰል ችግር ይከሰትበት በነበረው የአፋር ክልል ባደረገው ውይይት ዛሬ ላይ በአካባቢው ሹፌሮች ላይ የሚደርስ ጥቃት መቀነሱንም ስራ አስኪያጁ አመላክተዋል። በተለይም በአማራ ክልል የሚፈጸመው የግድያና የእገታ ጉዳይ በሹፌሮች ላይ ብቻ ያነጻጸረ መሆኑን የጠቆሙት ስራ አስኪያጁ ከጸጥታው ሁኔታ ጋር በተያያዘ በሁሉም ዜጋ ላይ የሚደርስ ችግር በመሆኑ ችግሩ የሚፈታው በመንግስት ብቻ ነው ብለዋል። ከሰዎች ከቦታ ቦታ የመዘዋወር ነጻነት አለመከበርና ከመንገድ ደህንነት አለመረጋገጥ ጋር በተያያዘ የሚፈጸሙ የሰብአዊ መብት ጥሰቶች አሳሳቢ ደረጃ ላይ መድረሳቸውንም የኢትዮጵያ ሰብአዊ መብቶች ኮሚሽን የዛሬ ወር ጥቅምት 3 ቀን 2018 ዓ.ም መዘገቡ ይታወሳል። በዚህ ዘገባ መንግስት ሰዎች በሰላምና ነጻነት ወጥተው መግባት እንዲችሉ በመንገዶች ላይ በታጠቁ ኃይሎች ለሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች ተገቢውን ትኩረት በመስጠትና በአካባቢው ከሚገኙ ነዋሪዎች ጋር በቅርበት በመስራት ችግሮች ሲከሰቱ በወንጀሉ የተሳተፉ ግለሰቦችን በሕግ ተጠያቂ እንዲሆኑ ማድረግና ተጠያቂነትን ለማረጋገጥ ተገቢ የሆኑ እርምጃዎችን እንዲወስድም ኮሚሽኑ ጥሪ ማቅረቡ አይዘነጋም።
ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ ከ2 ዓመት በኋላ የሚካሄደውን የዓለማችን ዋነኛውን የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤን እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ ተመርጣለች። ኮፕ በመባል የሚታወቀውንና በየዓመቱ የሚካሄደውን የአየር ጸባይ ለውጥ ጉባኤ በአውሮፓውያኑ 2027 ዓ.ም የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ እንደሆነም ተገልጿል። ኢትዮጵያ በአውሮፓውያኑ 2027 ዓ.ም የሚካሄደውን ጉባኤ በአዲስ አበባ እንድታስተናግድ የአፍሪካ ሀገራትን ድጋፍ አግኝታለች። ኮፕ የሚለው ስያሜ ኮንፈረንስ ኦፍ ፓርቲስ የሚሉት ቃላት ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛው የአካባቢ ጥበቃ ጉባኤ ነው። በጉባኤው ከአሜሪካ በስተቀር አሜሪካ በትራምፕ አስተዳደር ራሷን አግልላለች። መላው የዓለም ሀገራትና ሌሎችም በ10 ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶች የሚደርሱበት እንደሆነም ተገልጿል። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ በጉባኤው አጀንዳ ላይና በማብቂያው ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራትም ያደርጋል። በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ ኢትዮጵያ ጉባኤውን እንድታስተናግድ መመረጧን አስመልክቶ ባሰሙት ንግግር በኢትዮጵያ ሕዝብና መንግስት ላይ እምነት ስለተጣለ እናመሰግናለን ብለዋል። 30ኛው የኮፕ ጉባኤ በብራዚል ቤሌም ከተማ ውስጥ እየተካሄደ ሲሆን የቀጣዩን ዓመት ጉባኤ አውስትራሊያና ቱርክ ለማስተናገድ እየተፎካከሩ ነው። 31ኛውን የኮፕ ጉባኤ አስተናጋጅ በቀጣዮቹ ቀናት ይታወቃል ተብሎም ይጠበቃል። አሁን ብራዚል ውስጥ እየተካሄደ በሚገኘው ኮፕ 30 ጉባኤ ላይ ለመሳተፍ ከዓለም ዙሪያ 50 ሺህ በላይ ሰዎች ለመሳተፍ ተመዝግበዋል። በጉባኤው ላይ ጋዜጠኞች፣ የአየር ጸባይ ሳይንቲስቶች፣ የቀደምት ማህበረሰብ መሪዎችና የ195 ሀገራት ተወካዮችን ጨምሮ ሌሎች በአካባቢ ጥበቃ ላይ ተሳትፎ ያላቸው አካላት ይገኛሉም ተብሏል። የ2027ቱን ጉባኤ እንድታስተናግድ የተመረጠችው ኢትዮጵያ ባለፉት ዓመታት ከፍተኛ ቁጥር ያላቸው የዛፍ ችግኞች እየተከለችና ግዙፍ ታዳሽ የኤሌክትሪክ ኃይል ማመንጫዎችን እየገነባች ነው። በዚህም በአካባቢ ጥበቃ በኩል ስሟ ጎልቶ ይጠቀሳል ሲል ቢቢሲ ዘግቧል። ወደ መጨረሻው መረጃዎችን ስናልፍ በፌዴራል መንግስት ደረጃ የተወሰነው የደሞዝ ጭማሪ እስካሁን አልተፈጸመልንም በሚል በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ፣ በስልጤ ዞንና በቤንሻንጉል ጉሙዝ ክልል መተከል ዞን የሚገኙ መምህራን ቅሬታ እያሰሙ ይገኛሉ። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ የሚገኙ መምህራን የፌዴራል መንግስት ያጸደቀው የደሞዝ ማሻሻያ እንዲፈጸምላቸው በመጠየቅ ተመሳሳይ ተቃውሞ እያሰሙ መሆኑን መረጃዎች ይጠቁማሉ። ይህ ቅሬታ በዚሁ ክልል በስልጤ ዞን ስልጤ ወረዳ በሚገኘው ኩኖ ሁለተኛ ደረጃ ትምህርት ቤት መምህራን ካነሱት ተቃውሞ ጋር ተመሳሳይ ነው። የኩኖ ትምህርት ቤት መምህራን የዞኑ አስተዳደር እስካሁን ምንም አይነት የደሞዝ ጭማሪ አላደረገልንም ሲሉ ተቃውሞ ማሰማታቸው ይታወሳል። በተመሳሳይ በቤንሻንጉል ጉሙዝ ክልል በመተከል ዞን የሚገኙ መምህራንም ተመሳሳይ የደሞዝ ጭማሪ ጥያቄ በማንሳት ተቃውሟቸውን እያሰሙ መሆኑ ተዘግቧል። የመንግስት ዋና ዓላማ በአገሪቱ የሚታየውን ከፍተኛ የዋጋ ግሽበትና የኑሮ ውድነት ለመቋቋም እንዲቻል የመንግስት ሰራተኞችን የመግዛት አቅም ማሳደግ ነበር። ነገር ግን በሆሳዕና በስልጤና በመተከል ዞኖች እንደታየው በፌዴራል ደረጃ የሚወሰኑ ውሳኔዎች ወደ ክልል ዞንና ወረዳ ወርደው ተግባራዊ ሲሆኑ የአፈጻጸም መዘግየት ወይም የበጀት ክፍተት ሲያጋጥም እንደነዚህ ያሉ ቅሬታዎች እንዲቀሰቀሱ ያደርጋል። ቅሬታው በ3 የተለያዩ ዞኖች መከሰቱ ችግሩ በአንድ አካባቢ ብቻ የተወሰነ ሳይሆን የውሳኔ አፈጻጸም ክፍተት በስፋት ሊኖር እንደሚችል አመላካች መሆኑን ተንታኞች ይገልጻሉ። መምህራኑ ከፍተኛ የኑሮ ውድነት ባለበት ወቅት የተፈቀደላቸውን ጭማሪ እንኳን አለመፈጸሙ ለተቃውሞ እንደዳረጋቸውም ተመላክቷል።